ድሮ ማለት ነው አንዳንድ ዛፎች ወይም ደግሞ አበቦች አላበብ ሲላቸው ምን ያደርጉ ነበረ? ሚስማር ይወስዱና ማለት ነው ዛፉ ላይ እንደዚህ ይመቱታል። እና እንዲህ የሚያደርጉበት ምክንያት ደግሞ ምንድን ነው? ላይክ ዛፉ ይደነግጥና ላይክ ስትሬስድ ኢንዲዩስድ ፍሩቲንግ ይባላል። ይደነግጥና ማለት ነው በቃ ሰርቫይቭ ለማድረግ ሲል ላይክ ያፈነድቃል ማለት ነው። አሁንም ባይዘው ጎበዝ ሰዎች ያደርጋሉ እንደዚህ ቤት ውስጥ የሚሆን አትክልተኞች የሚሆን ያደርጋሉ። እና ምን ተሳሰበኝ ታውቃላችሁ? በቃ የሰው ልጅም እንደዚህ ነው። አንዳንዴ ግዴታ የሆነ ስትሬስ ላደርጋችሁት ነው የሆነ ለውጥ ለማየት የሆነ ከውጭ የሆነ ትራማ ነገር መፍጠር አለብን ማለት ነው። ይሄ ዛፉን ባይዘው እንደ ትራማ ነው የሚያየው። ተጎድቻለሁ አይ ኒድ ቱ ሰርቫይቭ ነው የሚለው። እና ኮንፈርት ሲበዛ አንዳንዴ ላይክ ላናብብ እንችላለን ማለት ነው እኛ ራሱ። እና ባዮሎጂካል ሪስፖንስ ነው ባይዘው የፍሩቱ ማለት ነው የዛፉ። የእኛም እንደዛው ነው። አይገርም? ሀሳብ ካላችሁ ኮሜንት ሴክሽን ስራ አስቀምጡት። ፎሎ ማድረግ እንዳረሱ። ይመቻችሁ። ዲፕሬሽን እንደሚያጠቃችሁ ሰዎች ማለት ነው ጋርደኒንግ አስባችሁ ታውቃላችሁ? እንደ መፍትሄ ሪሰርቾች እንደሚያሳዩት ከሆነ ማለት ነው አዘውትረው ላይክ አፈር የሚነኩ ሰዎች ማለት ነው አፈር ውስጥ የሆነ ባክቴሪያ አለ የጭንቅላታችን ውስጥ ያለውን ሀፒ ኬሚካሎች የሚጨምሩ ማለት ነው። እና ዩዥዋሊ የሚገዙት መድኃኒቶች እኛውን ሀፒ ኬሚካል የሚጨምሩ መድኃኒቶች ናቸው። ለታላላቅ ሰዎች ብቻ ሳይሆን ማለት ነው ጩጮች፣ አንዳንድ ልጆች አሉ በቃ ምንም ደስታ አይተው የማያውቁ የሚመስሉ ማለት ነው። እና ስክሪን ላይ ተለጥፎ ስለሚውሉ ነው። ላይክ ጭቃ ውስጥ የሚጫወቱ ህጻናት ኢሚዩን ሲስተማቸውም ጠንካራ ነው። ከእንደገና ደግሞ ዲፕሬሽን ሌቨላቸው ራሱ በጣም ዝቅ ያለ ነው። ፊንላንድ አሁን ለምሳሌ ዋን ኦፍ ደ ሃፒየስት ሀገር ናት አለማችን ላይ ፊንላንድ ናት። እና እንግዲህ ዩሮፕ ውስጥ ነው፣ ግን ልጆቻቸው ማለት ነው ላይክ በጭቃ ነው የሚያጫወቱት። መዋለ ህጻናት ላይ ኢምፕሊመንት እንዲደረግ አድርገውታል። ይሄ ከጭቃ ጋር መጫወት ማለት ነው። ሀሳብ ካላችሁ ኮሜንት ሴክሽን ስታስቀምጡት ይመቻችሁ። ዘንድሮ ቻይኖች ማለት ነው እረኛን እንኳን ሳይቀር ከስራ ውጭ ለማድረግ ቆርጦ ተነስተዋል። አሁን ማሳያችሁ ቴክኖሎጂ ማለት ነው የላም አንገት ላይ ነው የምትታሰረው እንደዚህ ማለት ነው። እንደ ሀብል ነገር ነው የሚታሰልላቸው እና ምንድነው ሶላር ፓናል አለው እና ላይክ ከስልካችሁ ጋር ቨርቹዋሊ ማገናኘት ትችላላችሁ ሀብሉን ማለት ነው። ከዛ በስልካችሁ ሆናችሁ የቱ ጋር እንዳሉ መቆጣጠር ትችላላችሁ። ላይክ በስልካችሁ ባሰመራችሁት መስመር ውጪ እንዳይወጡ ማድረግ ትችላላችሁ። ልክ ከሱ መስመር ሲያፈነግጡ ማለት ነው የሆነ ድምጽ ይጮሃል። ላይክ ከሀብል ውስጥ ድምጽ ይጮሃል። እምቢ ብለው ከሸሹም ላይክ እምቢ ብለው ሞር ከሄዱበት ደግሞ ቫይብሬት ያደርጋል። ጣሞቹ ምንድነው ይማራሉ ማለት ነው። ላይክ እንዳይጮህ ሲሉ እዚህ ጋር ሲሆን አይጮህም፣ እዚህ ጋር ሲሆን ይጮሃል ብለው ይማራሉ ማለት ነው። ከዛ ይሁት በቃ እንደፈለጋችሁ እያሰመራችሁ እዚህ ውስጥ ግሬዝ አድርገው ሲጨርሱ ደግሞ ለምሳሌ እዛ ውስጥ ያለው ሳር ካለቀ ደግሞ ሌላ ቦታ ማድረግ ትችላላችሁ መስመሩ ማለት ነው። እና ከመስመሩ እንዳያልፉ ነው የሚያደርጋችሁ። ከእነሱ ጋር በቃ መዳረቅ የለ አጉል ላይክ እንጨት ይዞ ውሽ ማለት የለ ምናምን ነገር። እና ምን ታስባላችሁ? ይሄ እኛ ሀገር ቢመጣ የምር እረኞች ያለ ስራ ይሆናሉ ወይስ? ሌላም ደግሞ እኮ እረኛ እኮ ሌላም ስራ አለው አይደለ? ከእንስሳ ምናምን ይጠብቃላ ወይስ በዛ ምክንያት ሊቀር ይችላል ትላላችሁ? እና እንደዚህ አይነት ቪዲዮ ላይ ታግ የምታደርጉኝ ልጆች ባካችሁ ቀጥሉ። ድጋሚ ሌላ ቪዲዮዎች ላይም ታግ አድርጉኝና ሞር ሰራለሁ። ፎሎ ማድረግ እንዳረሱ። ይመቻችሁ። ቻይና ውስጥ ዶሮ ሲያረቡ ማለት ነው ብዙ አይነት ሲስተም ይጠቀማሉ። እና አንደኛው ይሄኛው ነው። ብዙ ጊዜ ዶሮ አርቢዎች ማለት ነው በጣም ወጪ ይበዛባቸዋል። ላይክ የዶሮ ማቢያ በመግዛት አውቶማቲክ ፊደር ምናምን በመግዛት ማለት ነው። እዛ ግን ምንድነው የሚያደርጉት? ባምቡ ስቲክ በመጠቀም ወይም ደግሞ ቀርከሃ ላይ ላይክ የተለያዩ ፍሬሽ ፍሩቶች እና ቬጅቴብሎች በመሰካት ማለት ነው እያበላቸዋል። አንደኛ ግሪንም ነገር ስለሆነ ለዶሮቹ ይጠቅማቸዋል በጣም ማለት የእንቁላሉን ኳሊቲ ቆንጆ ያደርገዋል። ሁለተኛ ደግሞ ምንድነው እንጨት ላይ ስለሚሰቀል ወይም ደግሞ ስለሚሰካ አንደኛ ግቢ አያበላሽም። ላይክ ወደ ጎን ቢሆን ኖሮ ግቢ ያቆሽሽ ነበር። ከታች ያለውን በጨረሱት ቁጥር ወደ ታች እየወረደ ስለሚመጣ ግቢ አይቆሽም ማለት ነው። ሁለተኛ ደግሞ ምንድነው ሁሉም እኩል ያገኛሉ። ላይክ ጠንከር ያለ ዶሮ ብቻ አይበላም ማለት ነው። ሁሉም እኩል ያገኙታል። ዶሮቹን ባይ ዘ ወይ እንደ መጫወቻ ነው የሚያዩት ማለት ነው። ዲስትራክት ያደርጋቸዋል። ሀሳብ ካላችሁ ኮሜንት ሴክሽን ስራ አስቀምጡት። እናም ፎሎ አድርጉ። አብዛኞቻችሁ እየረሳችሁ ነው መሰለኝ። ፎሎ እያደረጋችሁ ያለ የምታዩ ልጆች ማለት ነው። ይመቻችሁ።